በዘመኑ ካለውም በሽታ ይጠብቀን። ከምን በሉኛ እስቲ እኔ ልጠይቃችሁ ከምን አረተው ዘረኝነት ይደረስበታል ከኮሮና እሱም ይደረስበታል ከምን ከፖለቲካ እሱም ተው እነ ሽርክ እነዚህ ሁሉ ተነጋግረናል አሁን ያልታየ አንድ ብቅ ያለ በሽታ አለ እሺ ከቢድዓ እሺ እነዚህን ሁሉ ተነጋግረንባቸዋል ያልተነገረ ማህበረሰቡ ላይ ከላይ ያለ ሰው ያላየው በሽታ አለ ብቅ ብሏል ሐኪሞች ማያውቁት አላህ ብቻ የሚያውቀው ታዋቂ መሆን አላያችሁትም ይሄን የአንዱ ማህበረሰብ በቁጥሩ ብዙ ወጣቱ ነው አይደለም ህፃኑም አይደለም ሽማግሌውም አይደለም ወጣቱና ጎልማሳው አይደል ዛሬ ሰዎች ምን ላይ ደርሰዋል ኢና ሊላሂ ወኢና ኢለይሂ ራጂኡን እገሌ ካንተ ጋር አብሬ ልቀረጽና አፈምሰኝ ልክ አሁን አንድ ሰው ጃሂል ሲሆን ወንጀለኛ ሲሆን እባካችሁ ከናንተ ጋር ልሁንና ከወንጀሌ ልቆጠብ ልቶብት ይላል አይደል ዛሬ ወጣቶች በምን ተለክፈዋል 1 2 3 አለልህም በመቶ ሺህ የሚቆጠሩ ወጣቶች ሶሻል ሚዲያ ላይ ታዋቂ ለመሆን ልክ አሁን ለምሳሌ ዛሬ ደስ አይልም አልহামዱሊላህ አንድ ጁዝ ቀራሁ ምናም ብሎ የሚደሰት ማህበረሰብ እየጠፋ ግን ምን የሚያስደስተው ላይኬ እኮ 100 ሺህ ደረሰልኝ ብሎ ቶርታ ገዝቶ ተመልከት 65 ብር የሚገዛ ቁርአን ለመስጂድ የለም ተብሎ በየመስጂዱ እየተለመነ ቶርታ በ500 በ600 ብር ገዝቶ 100 ሺህ ስለገባሁኝ ሰብስክራይበሮቼ ሆይ በጣም አመሰግናለሁ ምናም ብሎ ኬክ የሚቆርስ ትውልድ የሆነችው ሴት ትመጣለች የሙስሊም ልጅ ተብላ ከሰል ትይዛለች ከሰል ወቃችሁት የሚቀጣጠለው እሳት ጋይሶች ከሰል ስበላ ኢዊኝ እኝክ የሆነችው ትመጣለች ስልኳን ወደ ቂጧ ታዞርና ፈሷን ቀርጻ ስንት ቪዲዮ ታየተላለች ሌላ ወንድ ይመጣል ሴት ቁጭ ብላ ሊፕስቲክ ትቀባዋለች ወንድ ልጅ ሆኖ ከዛ ዊግ ታስገባለታለች ከዛ እንደ ግብረ ሰዶሞቹ ደግሞ እንደዚህ ይላል ወንድ ለወንድ እንደሚደራረጉት ማለት ነው ይሄን ሁሉ ምን አመጣብን ስትሉ ላይክ ፎሎ ሰብስክራይብ ከዛ በሐራም ደግሞ ገንዘብ መሰብሰብ ሰው ምን ይልሃል መርካቶ ላይ ሄዶ በአንድ ሲኒ ላይ በአንድ ዕቃ ላይ ልብስ ላይ ገንዘብ ሲጨመርበት አላህን አትፈራም ይላል በሐራም ዋሽተህ የሰበሰብከውን ይላል ዛሬ እኮ ማለት ነው የድፍረታቸው ድፍረት ድብቅ ካሜራ ይቀመጣል ቤት ውስጥ ሚስትና ባል እዛው ቁጭ ይላሉ ፕራንክ የሚሉት ነገር መጥቷል ይሄ ሁሉ የዘመኑ በሽታ ነው በቅርብ ጊዜ ካልታከመ ገደል ይዞ ሊገባ የደረሰ በሽታ ደግሞ ይዞንም ገብቷል ምን ያረጋል የሆነች ሴት በጥቅስ ሴት ትመጣለች እንደማታቀይ ልትሆን ነው ትላለች ሚስትየዋ ተነጋግራ አይደለ ከኔ ደብቀህ ይሄን ሁሉም ሰርተሃል አንቺ የታቂኛለሽ ምናምን ይላታል በቃ ይሄ ሁሉ ለምንድነው ስትል ገንዘብ ያስገኛል ይሉሃል ማስታወቂያ ሲለቀቅ እዛ ላይ በውሸት ማለት ነው ሚስት ታቃለች ያቺኛዋ ሴት ታቃለች ውሸት መሆኑን ባል እኔና አንቺ ሲላት ያለቀሰች ያስመሰለች አታፍርምና አሁን ልትክደኝ ነው ምናምን ትለዋለች በሸሪዓችን ሰው ለማሳቅ ብሎ እንኳን መዋሸት ይቻላል ወንድሞች አይቻልም ዛሬ ግን ይሄ በሽታ ሲነሳ እብደታቸው እላይ የደረሰ የቢድዓ ሰዎች ቢናገሩን ምንም አይመስለንም የሱና ሰዎች ተብለው እንደዚህ አይነት ከግብረ ሰዶማውያን ጋር የሚመሳሰሉ ሰዎች ጋር መልስ ስንሰጥ ኢብኑ ባዝ ዘመኑ የሪፍቅ ነው ብለዋል የሚሉ ደግሞ ኮሜንት የሚሰጡን የሰው ሰይጣኖች አሉ ሪፍቅ ማለት ሰው ወደ ገሃነም እየሄደ ዝም ማለት ነው እንዴ አልተረዳችሁኝ ኸልቁ እኮ አሁን ወደ እሳት እየሄደ ነው እኮ የሚጠየቁ ጥያቄዎቹን እኮ አላያችሁም እናንተ ባሌ ጋር ከተጋባው ይሄን ያህል አመት ሆነኝ ባሌ ወጣ ገባ ያለ ነው የሚሰራው የአራት ልጆች እናት ነኝ ባሌ ወጣ ባለበት ዝሙት ሰራው ምን ላርግ አንድ በል ካፊር የሆነ ወንድ ጠየቀኝ አንቺም ሃይማኖትሽን ይዘሽ እኔም ሃይማኖቴን ይዤ አለኝ ፍቅር ውስጥ እንደወደቅኩ ካወቀ በኋላ ግን አንቺ ነሽ ወደኛ መምጣት ያለብሽ አለኝ እነዚህን ስትመክር ምን ይላል ዘመኑ የሪፍቅ ነው ብለዋል ይላል የት ነው ያለነው ወንድሞች ከባድ በሽታ ውስጥ ወድቀናል ኩፍር የሰው ልጆች ኩፍር ካፋቸው እያወጡ ምን ያደርጋሉ ቲክቶክ ላይ ይቀዳሉ ማንንም ለማይክደው አሁን ቲክቶክ 50% ማህበረሰቡን ይዞታል አልያዘው የሚገቡበትን ሰዓት ነው ከሌሊቱ 10 ሰዓት ገብቻ ይቻቸዋለሁ 10,000 ሰው ምናምን ላይቭ ገብተው የሚሰሩትን ነገር ይሄው አሁን ፈጅር ስንት ሰዓት ነው ተሰግዶ እያለቀ ያለው ለ12 20 ጉዳይ አይደለ ለ12 20 ጉዳይ ላይ የከተማ ወጣት የት ነው ተኝቷል አላህ በሚለመንበት ሰዓት ነቅቶ ስለነበር ምን ሲሰራ ወንጀል ሲሰራ ሌላው ሴት ትመጣለች ካፊር የሆነ ወንድ ጠየቀኝ ወድሻለሁ አለኝ
እና ለፍቅር ብዬ ደግሞ አንቺን ካፈቀርኩሽ ብሰልምልሽ ምን አለ አለኝ። ይሰልማል እንዴ? አይሰልምም። ስንቶቹ ላይ እንደተጫወቱባቸው። ህዝቡ ሌላ ቦታ እኮ ነው ያለው። ይሄ ሁሉ የት ነው ስትል ሶሻል ሚዲያ የሚባል ጫካ ላይ ቤተሰብ ቤቱን ልጁን ለቋል። ቤት ውስጥ ዋይፋይ የሌለው አለ አሁን በዚህ ጊዜ ዳታ ካርድ ምናምን ይባላል። ዛሬ ሰው ጠላቱን ይዞ ነው የሚዞረው፣ ስልኩን ማለት ነው። ሰዎች መሃል ሆነው ሰው ከች ሲል ኔክስት ስትለው ቁርአኑን ትከፍተዋል። ማሻአላህ ብላ እናት በጀርባ ታልፋለች። እሷ ስትሄድ ሚኒማይዝ ታደርገዋለህ። ከዛ ወደ ስራ ትገባለህ። ቁርአን አፍ ያስከፍታል እንዴ? ቁርአን አፍ ያስከፍታል? ቁርአን አፍ ያንቀሳቅሳል አይደል? የእናቱን ኮቴ ሲሰማ ዛጋ ማሻአላህ ብላ ታልፋለች። አሁን ጨዋታ እኮ ነው የተያዘው።